يأمنك سسعالك ሰላም እንዴት ናችሁ? ደህና ናችሁ ወይ? አለን እነዚህን ልጆች ቪዲዮ ከሰው ነው የሰራውበትና ሶሪ እነዚህ ልጆች ቪዲዮ በጣም የተሸራሸረ አይቻለሁ። ሌላም ቪዲዮ አላቸውና የመዳም ቅመም ከነዚህ አሁን ምን ተምረሻል? እስቲ አንድ እውነቱን ልጠይቅሽ፣ የምሬን ነው የምልሽ። ገጠር ለገጠር ትፍትፍ ብለሽ ከቂጥሽ ላብጠብ እስከምታደርግ ድረስ የመዳምሽን ቤት እያጠብሽ አፈር ከረቼ በልተሽ 1 ሚሊዮን 2 ሚሊዮን ቤት ሰራለሁ ብለሽ የብሎኬት ይሻለኛል የእጨት ይሻለኛል እያልሽ እድሜሽ 30 አያደረግሽውላ። እነዚህን ሰዎች በምን አየሻቸው? እነዚህ ልጆች ኑሮ ካከበድከው ይከብዳል፣ ካቀለልከው ደግሞ እንደ ቤትህ መኖር ትችላለህ። ማንንም ባንተ ህይወት ላይ ሊኖር አይችልም። ፍቅራቸው እንዴት ደስ ይላል። እሱ የገራጅ ሰራተኛ ነው፣ ሰርቶ ያመጣል፣ ባለችው ነገር ትቀበለዋለች፣ ደስተኛ ነው። አዳሜ ዲዩት አርገሽ እየሰራሽ በቅናት መንፈስ ድቤን ይብለሻል። አንቺ ቤት በብሎኬት ልሼፕ አልሰራው መሬት 1 ሚሊዮን አሉኝ እንደዚህ ያላልኩ የሆነ ነገር ይዤ መግባት አለብኝ ያልሽ በእድሜሽ ቁማር አስይዘሽ ገንዘብ የሰከንድ ያክል ጠፊ እሳት እንደሆነ ታቅም። በአንድ ክብሪት የሰራሽው ቤት 15 አመት ለፍተሽ የሰራሽው ቤት በአንድ ክብሪትና በአንድ ሊትር ቤንዚን አመድ ባመድ እንደሚሆን ታውቂያለሽ። ዘላለማዊ እውነተኛ የሆነ ፍቅር ግን መቼም አይጠፋም። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። አየሽ፣ ትልቅ ትምህርት ነው የነዚህ ልጆች ቪዲዮ። አዳሜ በዲዩቲ ያረግሽ ቀጥል ከምቲ እድሜሽን ተጠቀሚበት። አዱንያ ወፍ የለም፣ እንዲቻ አርገ ብትሞላው አይሞላም። የለም ደስታ የሚገኘው በመተጋገዝ ነው። እኔ ራሱ በቅናት ትብንን ያልኩት እውነት ምን አለበት ያኔ በስደት በመውጣ አርፌ የመንግስት ስራዬን በነርሲንግ የተቀጥሬ በሰራው ይሄኔ በቃ አንተ ትብስ አንቺ ትብስ ተባብዬ እኮ እኖር ነበር ብዬ በጣም ነው የተቃጠልኩት። እና ብዙ ነገር ተማሩበት የመዳም ቅመሞች። ለእናንተ ነው ይሄ ቪዲዮ ትልቅ ትምህርት አለው። በገንዘቤ ባል ገዛለሁ ሲንግል ማም መሆን ነው የምፈልገው እያላችሁ ራሳችሁን አታልሉ። ካገባሹ በኋላ በ3 ወሩ ፍርድ ቤት ከድሮ ግማሹን ተቀብሎ ሽላሽ ይልሻል የልጅሽ አባት። እያረሩ መሳቅ እንግዲህ ነው። ማሽላ እያረረ ፈንዲሻ ነው ማሽላ ነው እያረረ ስቃል። እኔም እያረርኩ ነው የምስቀው። ምን ላርግ? እንደዚህ ፓርክ ለባርክ ምሽከረከረ ወድጄ መስሏችሁ ነው? ሰው የስፖርት ሱስ እንደዚህ ያደርገዋል። እኔ ብረት እየገፋው ሱስ ይዞኛል። እስቲ ወገን ለወገን ደራሽ ነው፣ ደገፍ አድርጉኝ። የጂምም ክፈሉልኝና ጂሜን ልግባ። እንደዚህ ፓርክ ለባርክ ብቸኝነቴን እያሰብኩ አልዙር። በቃ የምሬን ነው የምላችሁ፣ እውነቴን። በቃ ምንድነው እንዴ?